ኤ1 ኤ2 ኤ3 ዳስ እያለ ቢቀጥለው ጂኦሜትሪክ ሲኩዌንስ ነው የሚለን። እሺ እና የመጀመሪያዋ ኤ1 ደግሞ ሌዛን 0 ወይ ደግሞ ኔጌቲቭ ነች ማለት ነው። እሺ አልፋ ጀስት ኤ1 ፕላስ ኤ2 ደግሞ ስንት ነው ይለናል? ለአራት ይለናል። እሺ ኤ3 ፕላስ ኤ4 ደግሞ ስንት ነው ይለናል? 16 ይለናል። እሺ ሰሜሽን ኦፍ አይ ስታርትስ ፍሮም 1 አፕ ቱ 9 ደግሞ ስንት ነው ይለናል? 4 ታይምስ ላምዳ አይልም። ሰው ምንድነው ላምዳ ስንት ነው ነው ጥያቄው። ዋት ዘ ቫልዩ ኦፍ ላምዳ ነው የሚለን። ኦኬ ጂኦሜትሪክ ከሆነ በጣም ቀላል ነው። እሺ እንቀጥልበት እስኪ እንቀጥልበት። ይሄ ማለት ጂኦሜትሪክ ማለት ምን ማለት ነው? ጂኤን ማለት በዚህኛ በጂኤን ስለያዝነው እዚህ ጋር በኤዋን እንሄድበታለን። ግን አር ሶሪ ጂ1 ታይምስ አር ዘ ፓወር ኦፍ ኤን ማይነስ 1 ነው አይደለ? ጀነራል ፎርሙላችን ኤዋን እሺ ፕላስ ኤቱ ማለት ኤዋን ታይምስ አር ነው አይደለ? እሺ ኢኳልስ ቱ 4 ማለት ነው። በጣም አሪፍ። እሺ ይሄኛው ኤ3 ማለት ኤዋን አር ስኩዌር ፕላስ ኤ4 ማለት ኤዋን አር ኪዩብድ አይደለ? እኩል ይሆናል 16 ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ይችን በደንብ ያዙት። ይችን ያዙና እሺ እዚህ ጋር ማን የጋራ አለ? እዚህ ጋር አር ስኩዌር የጋራ ባወጣ ምን ይሆናል? ኤዋን ፕላስ ኤዋን አር ይመጣል አይደለ? እኩል ይሆናል 16 ይመጣል አይደለ? በጣም ይችኛዋ ግን ይኸው 4 ማለት ነች። እዚህ ጋር ይታያችኋል አይደለ? ሶም ላስገባት ነው። ምን መጣ ማለት ነው? አር ስኩዌር ኢንቱ 4 እኩል ይሆናል ስንት ነው? 16 ነው። ይሄ ማለት 4 አር ስኩዌር እኩል 16 ይመጣል። ኦቨር 4 አድርጉት። ምን መጣ አሁን? አር ስኩዌር ኢዝ ኢኳል ቱ 4 መጣ ማለት ነው። ኦኬ በጣም አሪፍ። አር ምን ይመጣል አሁን? አር ኢዝ ኢኳል ቱ ፕላስ 4 ማይነስ 2 መጣ ራዲካል ስናስገባው ማለት ነው። ከዛ በኋላ እዚህ ጋር ላስገባ አሁን ማይነስን ነው የምወስደው አር ኢዝ ኢኳል ቱ 2 ነው ወይስ አር ኢዝ ኢኳል ቱ ማይነስ 2 ነው የምትለውን ፋክተር ለማግኘት ምን የሚል አለን መሰላችሁ? ከላይ ኤዋን መስት ቢ ሌስ ዛን 0 ይለናል። እስኪ በፖዚቲቭ በፖዚቲቭ ወስደው እዚህ ጋር ያለችው አልተቀማጣው። ኤዋን ፕላስ ኤዋን አር እኩል ይሆናል 4 ቢል በፖዚቲቭ ከወሰድኩት ምንድን ነው የሚሆነው? ኤዋን ፕላስ አር 2 ከሆነ 2 ኤዋን ይመጣል እኩል ይሆናል 4 ይመጣል። ኤዋን ፕላስ 2 ኤዋን 3 ኤዋን ይመጣል እኩል ይሆናል 4 ነው። ይሄ ማለት ኤዋን ኢዝ ኢኳል ቱ 3 ኦቨር 4 ነው። ይሄ ደግሞ አይሆንም። ለምን? ኔጌቲቭ ይሆናል ተብለናል። ስለዚህ we need to just ይችን ኔጌቲቭ ዋን ነው የምወስድ ማለት ነው። ዛት ሚንስ ምን ይመጣል አሁን? ኤዋን ፕላስ ኔጌቲቭ ኤዋን ኔጌቲቭ 2 ነው እንጂ ኔጌቲቭ 2 ኤዋን እኩል ይሆናል ስንት ነው? 4 ነች። ኦልሬዲ ይሄኛውን ፓርት ስለምወስድ ማለት ከፈለጋችሁ እናንተ ይችኛዋን ፓርት መውሰድ ትችላላችሁ። እኔ ግን ይችኛዋን ወሰድኳት። አሁን ምን መጣ? አሁን ይሄ ኤዋን ማይነስ 2 ኤዋን ሲምፕሊ ማይነስ ኤዋን መጣ። ማይነስ ኤዋን ኢዝ ኢኳል ቱ 4 ነው። ይሄ ማለት ኤዋን ኢዝ ኢኳል ቱ ኔጌቲቭ 4 ተገኘ። which is correct። አሁን አርን አገኘን፣ ኤዋንን አገኘን። በጣም አሪፍ። ልጻፈው አንዴ። አር ስንት ይመጣል? አር ኔጌቲቭ 2 ነው። ኤዋን ደግሞ ስንት መጣለን? ኔጌቲቭ 4። ከዚህ በኋላ የሚፈለገውን ጥያቄ መስራት እንችላለን። ጥያቄው ምንድን ነው የሚለን? ይሄው the summation of I starts from 1 up to 9 of AI መሰለኝ የሚለው ያ AI እኩል ይሆናል ስንት ነው ይላል? 4 ታይምስ ላምዳ ነው። ዜን ላምዳ እኩል ይሆናል ስንት ነው? ኦኬ እኛ አሁን በዚህ መሰረት የጂኦሜትሪክ ሲሪስ ኤስኤን ምንድን ነው የሚፈልገው? ጂ1 አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አር ማይነስ 1 ነው። ይህቺ ጀነራል ፎርሙላ ነች፣ የኤስኤን ፎርሙላ ማለት ነው። በጣም አሪፍ። አሁን ኤስ 9 ከሆነ ምንድን ነው የሚሆነው? ለዚህኛው ስንሰራለት ማለት ነው። ኤስ 9 እኩል ይሆናል ስንት ነው የምናደርገው? ጂ1 አር ዘ ፓወር ኦፍ 9 ኦቨር ማይነስ 1 ኦቨር አር ማይነስ 1 ማለት የምናደርገው ጀስት ላይክ እኩል ይሆናል ምን እናደርጋለን? 4 ታይምስ ላምዳ እናደርጋለን ማለት ነው። ኦኬ ምን ማለት ነው? አሁን ሲተካ ይሄ ማለት ጂ1 ስንት ነው? ጂ1 ማለት ማይነስ ስንት ነው የመጣለን? ማይነስ ኤ1 እየተባለ የሚጠራው ማለት በእኛ። ስለዚህ ማይነስ 4 ኢንቱ ማይነስ ቱ ዘ ፓወር ኦፍ 9
ማይነስ 1 ኦቨር ማይነስ 2 ማይነስ 1 እኩል ይሆናል 4 ታይምስ ላምዳ ማለት ነው። ኦኬ ሶ ማይነስ 4 ኢንቱ እሺ ይሄኛው ማይነስ 4 ስላለው ነው። ሶ ከዛ በኋላ ማይነስ 2 ዘ ፓወር ኦፍ ማይነስ ኔጌቲቭ 512 ነው ሲቀነስ 1 ኦቨር ማይነስ 3 ነው ኢኳል ቱ 4 ታይምስ ላምዳ ነው። ሶ አሁን ስንት መጣ? እሺ ኔጌቲቭ 4 ኢንቱ ይሄኛው ኔጌቲቭ 513 ኦቨር ኔጌቲቭ 3 ይመጣል። ሶ ይሄ በዚህ ይጣፋል እኩል ይሆናል 4 ታይምስ ላምዳ ነው። ሶ ይችን ወደዚህ ባስገባት ምን ይሆናል? 4 ኢንቱ ኔጌቲቭ 513 ኦቨር 3 እኩል ይሆናል 4 ታይምስ ላምዳ ነው አይደለ? ስለዚህ 4ን በ4 ባጣፋው ይሄ ማለት ላምዳ ምን መጣልኝ ማለት ነው? ኔጌቲቭ 513 ኦቨር 3 መጣ ማለት። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልስ እስኪ ቼክ እናድርግ። ኦኬ ኔጌቲቭ 513 ኦቨር 3 ይካፈላል እንዴ? የሚካፈል ከሆነማ በጣም ቀላል ነው። አይ ቲንክ ያ ኔጌቲቭ 171 ይመጣል። ኔጌቲቭ 171 ይመጣል። እኔ የሚካፈል አልመሰለኝም ሰሩ። ሶ ኔጌቲቭ 500 ያ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን።